ሰላም እንዲናችሁ ወደ ተወዳችሁ የአርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱን እናንተ ለማድረስ የመረጥናቸውን አጫጭር ጉዳዮች ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን የምንጀምር ይሆናል። እናንተም ለቻናላችን አዲስ ከሆናችሁ የሰብስክራይብ በተን መጫናችሁ እንዳትዘነጉ እያለን ወደ ተቀዳሚ ጉዳዮቻችን በቀጥታ የምናመራ ይሆናል። ታላቁ ተወዳጁ የእንግሊዝ ፕሪሚየር ሊግ ያው በትላንትናው ዕለት እንግዲህ ፍጻሜውንም አግኝቷል። በዚህም እንግዲህ አርሰናል ለተከታታይ 3ኛ ዓመት ሁለተኛ ደረጃን ይዞ ያጠናቀቀበትን ውጤትም አስመዝግቧል። ከዚህ ጋር ተያይዞ እንግዲህ ከሚሰሙ በጣም በርካታ ጉዳዮች አሉ። እስኪ ከአርሰናል ጋር በተገናኘ የእንግሊዝ ፕሪሚየር ሊግ ላይ ክለቡ እንደ ክለብ የነበሩበት ድክመቶች እንደዚሁም ደግሞ ተያያዥ ጉዳዮች ምንድናቸው ብላችሁ ታስባላችሁ? እስኪ ሐሳቦቻችሁን በኮሜንት ልታሳውቁን የምትፈልጉ ካላችሁ ኮሜንት ሴክሽናችን ክፍት ነው። ሐሳቦቻችሁን ልታካፍሉን ትችላላችሁ። እኔ ምናልባት ግላዊ ምልከታዬን ሲዝኑ እንዴት ነበር የሚለውን ጉዳይ ለማነሳሳት ጥረቶችን አድርጋለሁ። እንደው በአጠቃላይ ሁሉንም ባይባልም በኦፍ በረር እንደው ትንሽ ሐሳቦችን ለማነሳሳት ጥረቶችን አደርጋለሁ። በአርሰናል ቤት በዚህ የውድድር ዓመት እንግዲህ 2024-2025 የውድድር ዓመት ለአርሰናል ምናልባት አስቀያሚ ከሚባሉ ሲዝኖች መካከል አንደኛው ሲዝን ነው ብዬ መናገር በእርግጠኛነት እችላለሁ። ለምን አርሰናል እንግሊዝ ፕሪሚየር ሊግ ሲጀመር በዚህ የውድድር ዓመት ትልቁ ተስፋው የነበረው ፕሪሚየር ሊጉን ለማሳካት ተቀዳሚ ከሚባሉ ክለቦች መካከል በቀዳሚነት ስሙ ይነሳል የሚል ነበር እንጂ እንግሊዝ ፕሪሚየር ሊግ ሲጠናቀቅ በአርሰናልና በሊቨርፑል መካከል ያለው የነጥብ ልዩነት የ10 ነጥብ ልዩነት ሆኖ ይጠናቀቃል ብሎ የጠበቀ አንድም ሰው አልነበረም። ማንቸስተር ሲቲ እንደው ወትሮ ያደናቅፈው እንጂ ደከም ይባል እንጂ ክለቡ እንደ ክለብ አርሰናል የዋንጫ ባለቤት መሆኑ የሚቀር አይደለም የሚባል በጣም በርካታ ሐሳቦች በጣም በርካታ መላምቶች ነበሩ። ይሄን ጉዳይ እንዳይንዛዛ አጠራርጌ ለመጨረስ ያክል አርሰናል በውድድር ዓመቱ ላይ ምን ነበር ችግር? የአርሰናል እግር ኳስ ክለብ በመጀመሪያ ደረጃ በዚህ የውድድር ዓመት አርሰናል ስኬታማ እንዳይሆን ካደረጉት ነገሮች መካከል ይሄ ግላዊ ምልከታዬ ነው። ደጋግሜ ነው መነግራችሁ ለአድማጮች፣ ምክንያቱም ግርታን እንዲፈጥርባችሁ አልፈልግም። ግላዊ ምልከታዬ ማለት ያንዳችን ከሌላችን ጋር ያው የተለያየ ስለሆነ ለአርሰናል በዚህ የውድድር ዓመት ለእንግሊዝ ፕሪሚየር ሊግ ስኬታማ አለመሆን በዋነኛነት የሚጠቀሰው ጉዳት ነው። አርሰናል እንደ ቲም በዚህ የውድድር ዓመት ላይ ያስተናገዳቸው የጉዳት ኬዞችን መለስ ብላችሁ ስትመለከቱት እንደዚህም አለ እንደ እስክትሉ ድረስ የማጥቃት ዞን ተሰላፊ ተጫዋቾች፣ በአማካይ መስመር ላይ የሚጫወቱ ተጫዋቾች እነዚህ ልጆችን በተደጋጋሚ ጊዜ በጉዳት ያጣ ቡድናዊ ስብስብ ያለው አርሰናል ቤት ላይ ስትመጡ ነው። ይሄን የመሰለ ስኳድ ይዟል፣ ምንም ጥያቄ የለውም። በውድድር ዓመቱ መጀመሪያ ላይ ጥሩ ነገሮችን ልናይ እንችላለን ብለን ተስፋ ያደረግንበት ስኳድ ነበር። ነገር ግን በአርሰናል ቤት በኩል አሁን በማጥቃት እንቅስቃሴ ላይ ወደ አድማጮች ልብ ብላችሁ እንደው ከተመለከታችኋቸው ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ራሂም ስተርሊንግ፣ ካይ ሃቨርት፣ ጋብሪኤል ጄሱስ፣ ቡካዮ ሳካ እነዚህ ተጫዋቾች ናቸው በቡድን ስብስብ ውስጥ ያሉት። ጋብሪኤል ጄሱስን መለስ ብላችሁ ከተመለከታችሁ ተጫዋቹ በጉዳት ምክንያት የሚሰቃይ ተጫዋች ከሆነ ሰንበትበት ብሏል። እንግዲህ በተለይ በሳው ፖሎ ውልደቱን ያደረገው ይሄ ብራዚላዊ ተጫዋች በማንቸስተር ሲቲ ቤት የምናውቀው ጋብሪኤል ጄሱስ እየሆነ አይደለም የሚገኘው። ለመጨረሻ ጊዜ በአርሰናል ቤት እንግዲህ የጨዋታ እንቅስቃሴዎች ላይ መቼ ነው የተሳተፈው የሚለውን ጉዳይ ከተመለከታችሁ በአርሰናል እና በማንቸስተር ዩናይትድ መካከል በተደረጉ የጨዋታ እንቅስቃሴዎች ላይ ተሳትፎ ካደረገ በኋላ ከዛ በኋላ የለም። በዚህ የውድድር ዓመት በአጠቃላይ 17 ጨዋታዎችን ነው የተሳተፈው። ከ17ቱ ደግሞ በ6ቱ ጨዋታ ነው በቋሚነት የጀመረው። 3 ጎሎችን ነው ማስቆጠር የቻለው። ይህንን ስትመለከቱ አርሰናል በማጥቃት ዞኑ ላይ እንዲዳከም ጉዳት ዋነኛው ችግር ነበር። ሁለተኛ የካይ ሉካስ ሃቨርት ጉዳይ ነው። ምክንያቱም ሁለቱም ተጫዋቾች እንግዲህ የ9 ቁጥር ተጫዋቾች ናቸው። ስለዚህ ስለ ካይ ሃቨርት በዝርዝር አላነሳውም አድማጮች፣ ምክንያቱም በጣም አሰልቺ ይሆናሉ እነዚህ ጉዳዮች። ማዘጋጀው መሰናዶ 30-40 ደቂቃ ቢሆን እናንተንም ለመስማት የሚያሰለች ይሆንባችኋልና እንደዛ ማድረግ አልፈለኩም። ስለዚህ ምናልባት አስፈላጊ ከሆነ በሌላ መሰናዶ ልንመጣበት እንችላለን። ከሃቨርትም እንደዚሁ በተመሳሳይ መልኩ ጋብሪኤል ጄሱስም በጉዳት ምክንያት ሲታመሱ ነበር። ሌላውና ዋነኛው ጉዳይ እኔ የአርሰናል ቦርድ አባላቶችን ነው ጣቴን የምቀስረው። አሁንም ቢሆን የነ ክሮንኬ ቤተሰብ ለአርሰናል እግር ኳስ ክለብ ስኬታማነት የአንበሳውን ድርሻ የሚወጡ ናቸው ወይ? አይ በፍጹም። እኔ እንደውም አርሰናልን በተደጋጋሚ ጊዜ በሁሉም ቦታ የምገልጸው አንድ አባባል አለ። አርሰናልን እንዳይመስል ያደረጉት እነ ስታን ክሮንኬ ናቸው። የክሮንኬ ቤተሰብ አርሰናልን እንዳይመስል ማድረግ ብቻ ሳይሆን እንደ ፈረንጅ ላም በቀን 2 ጊዜና 3 ጊዜ እያለቡት ነው የሚገኘው ክለቡን። ከክለቡ የሚገኙ እያንዳንዱ ነገሮችን የክሮንኬ ቤተሰብ የወጪ መሸፈኛ የሆነ ክለብ ነው ብዬ ነው ማስበው። በዝውውር መስኮቱ ላይ ይህንን ሳነሳ ለአብነት ያክል በሰሞን ቀን ደጋግሜ አንስቼላችኋለሁ። በእርግጥ አሰልች ነው። አርሰናል በዓለማችን ከሚገኙ ክለቦች ለአጥቂዎች ገንዘብ በማውጣት 60ኛ ደረጃ ላይ ተቀምጧል። እኔ አይደለሁም ያልኩት፣ ትራንስፈር ማርኬት ነው። ስለዚህ
የመጀመሪያው ጉዳት ነው ሁለተኛው የነክሮንኬ ቤተሰብ ነው በዝውውር መስኮቱ ላይ ምናልባት እኮ ዳርማጮች ካስታውሳችሁ ጥር የዝውውር መስኮት የመጨረሻ ሰዓት ላይ አስቶን ቪላ የበርሚንግሃም ክለብ አስቶን ቪላ ኦሊ ዋትኪንስን ማስፈረም የምትፈልጉ ከሆነ መክፈል የሚጠበቅባችሁ ገንዘብ 30 ሚሊዮን ፓውንድ ነው ተብሎ ነበር ነገር ግን ይህንን ገንዘብ አንከፍልም በሚል ነው ምናልባት ኦሊ ዋትኪንስ መጥቶ ቢሆን አርሰናል በዚህ ደረጃ ላይ ይገኝ ነበር ወይ ከሊቨርፑል ጋር መፎካከር የሚችል ቡድን አይሆንም ነበር ወይ በ10 ነጥብ ጋፕ ያ ማለት እንግዲህ የ12 ጨዋታ 4 ጨዋታ 12 ነጥብ ጋፕ በመካከል እንዲፈጠር የሚያደርግ ሂደት ነበር ወይ በአርሰናልና በሊቨርፑል መካከል የነበረው ምንድነው በርግጥ ሊቨርፑል ሜንታሊ ጠንካራ ቡድን ነበር አርሰናል ደግሞ ከዛ በተቃራኒ ነበር ከዛ ውጪ የሚካኤል አርቴታ አንዳንድ ጊዜ ድርቅ የሚልባቸው ውሳኔዎች ምናልባት በቀጣዩ ሲዝን እነዚህ ነገሮች ፎርም ይዘው ልንመለከታቸው የምንፈልጋቸው ጉዳዮች ይመስሉኛል አርሰናል እንደ ቡድን ስኬታማ እንዲሆን ከተፈለገ ተለዋዋጭ አይነት ባህሪያቶች ያስፈልጉታል ከአስቶን ቪላ ጋር ሲጫወት ሌላ አርሰናል ከቸልሲ ጋር ሲጫወት ሌላ አርሰናል ከሲቲ ጋር ሲጫወት ሌላ አርሰናል የሚሆን ቡድናዊ አቀራረብ ያስፈልጋል ነገር ግን ሚካኤል አርቴታ ቤስት 11 የሚባል ነገር አለው ኦሬዲ በአንድ ተጫዋች ላይ ድርቅ ካለ 90 ደቂቃ መጫወት የሌለበት ተጫዋች 90 ደቂቃ ሲጫወት እንመለከተዋለን ይሄ ሚካኤል አርቴታ እንደ ችግር አድርጌ የመመለከተው ጉዳይ ነው አጠራጣራ አድርጌ ነው ያነሳሁት የምገኘው ሌላው በአርሰናል ቤት የውሰቱል ፈራሚዎች ስኬታማ አለመሆን ለምሳሌ ራሂም ስተርሊንግ በርግጥ የውሰቱል አንዳንድ ጊዜ ክለቦች በቋሚነት የምታስፈርሙበት ግዴታ ከሌለ ያን ያክል ለዛኛው ክለብ የማይፈለግ ልጅ ነው ወደ ቡድን ስብስብ የምትቀላቀለው ወይም የምትቀላቀየው አርሰናል ራሂም ስተርሊንግ ሲያስፈርም ራሂም ስተርሊንግ በቸልሲ ቤት እንደማይፈለግ ይታወቃል ቸልሲ የመጫወቻ ደቂቃ እንደማይሰጠው ይታወቃል ኔቶ ወደ አርሰናል ሲፈርም በተመሳሳይ ነው የሚፈርሙ ተጫዋቾች በአርሰናል ቤት ሲመጡ ከአሉት ተጫዋቾች የተሻለ ፐርፎርማንስን ማሳየት የሚችል የተሻለ ብቃትን አውጥቶና ጉልቶ ማሳየት የሚችል ተጫዋች መሆን መቻል አለበት ሲዝኑ እንደ ሲዝን በዚህ ውድድር ዓመት እኔ ለአርሰናል ደጋፊዎች መጥፎ ሲዝን ነበር ጥሩ ሲዝንም ነው ብለን ልናነሳ የምንችለው በቻምፒየንስ ሊግ አርሰናል ረጅም ርቀቶችን ተጉዟል ምንም ጥያቄ የለውም ከቻምፒየንስ ሊግም ጎን ለጎን ደግሞ አንዳንድ ቁጥራዊ መረጃዎችን ስትመለከቷቸው ምራቅ የሚያስወጡን አሉ ለምሳሌ አርሰናል ሊቨርፑል ለ101 ዓመታት ይዞት የነበረውን የበርካታ ጨዋታ ያለ መሸነፍ እንቅስቃሴ ወይም ደግሞ የመጨረሻ የጨዋታ እንቅስቃሴዎችን ባለ መሸነፍ አርሰናል ተጋርቶታል ሳውዛምፕተንን በማሸነፍ ባለፉት የውድድር ዓመታት ላይ እንግዲህ አርሰናል በመጨረሻ የፕሪሚየር ሊግ ጨዋታ ከ2011 ጀምሮ ሁሉንም ጨዋታዎች አሸንፏል ከ2011 እስከ 2025 ማለት ያለፉት 14 ሲዝኖችን የመጨረሻ የመዝጊያ ጨዋታዎችን አሸንፏል ትልልቅ የሚባሉ ቡድኖችን ጭምር ማለት ነው አርሰናል በመዝጊያ ጨዋታ እንቅስቃሴ ማሸነፍ ይችላል እንደነ ኤቨርተን አይነት ጠንካራ የሚባሉ ተፎካካሪ ቡድኖችን ከዛ ማለፍ ሲልና አስቶን ቪላን የሚመስሉ ቡድኖችን ማሸነፍ ይችላል ኒውካስትል ዩናይትድ እንደዚሁ ማሸነፍ የቻለበት አጋጣሚ ነበርና በመዝጊያ ጨዋታ እንቅስቃሴ አርሰናል ጥሩ የሚባሉ ቁጥሮችን ያስመዘገበበት ሆኖም ተመልክቻለሁ ይሄ ምናልባትም በሲዝኑ ላይ እንግዲህ በአርሰናል በኩል የተመለከትናቸው ነገሮች ናቸው 38 ጨዋታ ተጫውቶ 20 ጨዋታዎችን ያሸነፈ 14 ጨዋታዎችን ባቻ ውጤት 4 ጨዋታዎችን በሽንፈት 35 ንጹህ ጎሎችን ያስቆጠረ ቡድን ነው አርሰናል በ2024 በ2025 አሁን በመከላከል ዞኑ አርሰናል ዘንድሮ ያሳየውን ነገር ቀጣይ ዓመት እንዲደግመው ይፈልጋል ምንም ጥያቄ የለውም ዘንድሮ ያሳየውን ነገር ሳይጨምር ሳይቀንስ ችግር የለውም ቀጣይ ዓመት ያስመልክተን ነው ነገር ግን በማጥቃት ዞኑ ላይ የአርሰናል እግር ኳስ ቡድን የተሻሉ ነገሮችን ሊያስመለክተን ይገባል እንደ ቡድን የተነቃቃውን አርሰናልን ለመመልከት እንግዲህ በርካታ የአርሰናል ደጋፊዎችን በጉጉት ይጠብቃሉ ይሄ በዋነኛነት እንግዲህ ከአርሰናል ጋር ተያይዞ በሲዝኑ ላይ የተመለከትነው ደካማም ጠንካራም ብለን የምናነሳው ጎን ነው ያው በርካቶች እንደሚሉት እንግዲህ በሲዝኑ 3ኛ ደረጃን ይዞ ማጠናቀቅ ዋንጫ አይደለም ምንም ጥያቄ የለውም ይሄ የሚያስማማን ጉዳይ ይመስለኛል ነገር ግን ደግሞ እንደ አርሰናል ያለ ቡድን በቀጣዩ ሲዝን ለዋንጫ የሚገመት ቡድን ነው ወይ ያው በትክክል ለዋንጫ የሚገመት ቡድን ነው ነገር ግን ክፍተቶቹና ስተቶቹን ማረም መቻል አለበት ያው የማጥቃት ዞን ላይ በማጥቃት ዞን ላይ ግን እየተሰሙ የሚገኙ አንዳንድ መረጃዎችም እንደሚያመላክቱት ከሆነ እንግዲህ አርሰናል ቡድኑን እንደ ቡድን ጠንከር አድርጎ መቅረብ ይፈልጋልና አንድሪያ ቤርታም ከጆሽ ክሮንኬ ጋር እንግዲህ ስለ ዝውውር እንቅስቃሴዎች ንግግሮችንም አድርገዋልና ይሄንን በተመለከተ አንድሪያ ቤርታ ንግግሮችን ካደረጉ በኋላ ይፋ ያደረጉት ነገር ከአሰልጣኛችንና ከሁሉም ስታፍ አባላቶች ጋር ንግግሮችን አድርገናል ይላሉ አንድሪያ ቤርታ ነገሮች እንግዲህ በታቀደለትና በተጠበቀው መልኩ አዘጋጅተናል በዚህ መልኩ እንግዲህ የተለያዩ ሂደቶችን እንከተላለን ብለን እንጠብቃለን የሚል ሐሳብንም ሰጥቷል ሚካኤል አርቴታ ደግሞ ቀጣይ የውድድር ዘመን ገና ከወዲሁ ያሰብነው ነው የጨዋታ እንቅስቃሴዎች 100% እንግዲህ በተለይ የምንወስናቸው አንዳንድ ውሳኔዎችም ፍሬያማ እንደሚያደርጉን ስኬታማ እንደሚያደርጉን በእርግጠኛነት መናገር ይቻላል የሚል ሐሳብን ሰጥቷል ሱፐር ሚካኤል አርቴታ ታዲያ ሐሳብ ምንድነው ለማንጸባረቅ ወይም ደግሞ ስኬታማ ለመሆን አሁንም ቢሆን በዝውውር መስኮቱ ላይ
ኢንቨስት ማድረግ መቻል አለብን ገንዘቦችን ማውጣት አለብን በርግጥም እንደ ቡድን የአርሰናል እግር ኳስ ክለብ ምርጫቸውን ማሳወቅ መቻል ብቻ ሳይሆን ዝውውሮችን መፈጸም መቻል አለባቸው ሚኬል አርቴታም ከዚሁ ጋር የሚገናኝ አስተያየት ነው የሰጠው ስለ ቀድሞ ውድድር ዝግጅት እንግዲህ አዳዲስ ተጫዋቾች አብረውን እንደሚኖሩና በዝውውር መስኮቱ ላይ በንቃት እንደምንሳተፍ ተስፋ እናደርጋለን ምናልባት በጣም አዎንታዊ የሆነ የዝውውር መስኮት እናሳልፋለን በዝውውር ገበያው ላይ ያሉትን አማራጮች በሙሉ ምንመለከትበት ጊዜ ነው እንደ ቡድናችንን በተሻለ መልኩ አጠናክረን የምናስቀጥልበት ክለባችን እንደ ክለብ አንገቱን ቀና የሚያደርግበት ስኬታማ የሚባል አመት እንደሚመጣ ተስፋ አደርጋለሁ ለዚህም እንግዲህ ከሚመለከታቸው አካላቶች ጋር ተነጋግሬያለሁ ይላል ሚኬል አርቴታ ጆሽ ክሮንኬ አንድሪያ ቤርታ ሚኬል አርቴታ በዝውውር ጉዳዮች በተመለከተ ንግግሮችን አድርገዋል ግን እዚህ ጋር አንድ ልታሰምሩበት የሚገባው ጉዳይ በዝውውር ገበያው ላይ ብቻ አይደለም ንግግሮችን ያደረጉት ተጫዋቾች ለምንድነው በተደጋጋሚ ጊዜ ጉዳቶችን የሚያስተናግዱት እነዚህ የጉዳት ኬዞችን መቀነስ የሚቻልበት መንገድ የለም ወይ መቀነስ የሚቻልበት እድል ካለ ደግሞ የአርሰናል እግር ኳስ ቡድን እነዚህ ጉዳቶችን በምን አይነት መልኩ ነው ሊቀንሳቸው የሚችል የሚያመጣቸውስ የሚያስፈርማቸው ተጫዋቾች በተመሳሳይ ለጉዳት ሰለባ የማይሆኑ ተጫዋቾችን እንዴት አድርገን እንመልመል በሚሉ ጉዳዮች ንግግሮችን አድርገው ያው በሰሞን ቀን ዊሊያን ሳሊባ በአርሰናል ቤት የ38ኛ ሳምንት ጨዋታ እንዳልተጫወተ ይታወቃል በርግጥ ከ1366 ቀናት በኋላ ነው የጋብሪኤል ማጋሌሽ እና የዊሊያን ሳሊባ ጥምረት ሲሰበር ሁለቱም እንግዲህ በጉዳት ምክንያት ከጨዋታ ውጪ የሆኑበትን አጋጣሚ እንደዚሁ በዝርዝር እየተመለከተን እንደነበር ይታወቃል በቅርብ ጊዜያቶችና አርሰናል እንግዲህ ምናልባት በክረምት የዝውውር መስኮት ላይ እንግዲህ ንቁ የሚባሉ ተሳትፎችን ከማድረግም ባለፈ ክለቡ እንደ ክለብ ክፍተት አሉበት የሚባሉ ቦታዎችን ለመድፈንም ዝግጁ ነው በዝውውር ገበያው እንግዲህ ተጠባባቂ ግብ ጠባቂ በቡድን ስብስቡ ያስፈልገዋል እንደ ኤሪክ ጋርሻ አይነት ግብ ጠባቂ ለአርሰናል እግር ኳስ ክለብ በዋነኛነትም ተፈላጊ ነው ሌላው ተከላካይ ቦታ ላይ እንግዲህ ለምሳሌ በትናንትናው ጨዋታ እንግዲህ የመሰናበቻ ጎል ያስቆጠረው ኬረን ቲርኒ ክለቡን ይለቃል እና አሌክሳንደር ዚንቼንኮም እንደዚሁ በተመሳሳይ ክለቡ መልቀቃቸው የሚቀር አይደለም ስለዚህ በመከላከል ዞኑ ላይ በአርሰናል ቤት የሚነሱ በጣም በርከት ያሉ ስሞችም ሊኖሩ የሚችሉበትም አጋጣሚ አለ ሌላው የመስመር አጥቂ ነው በአርሰናል ቤት እንግዲህ በክረምት የዝውውር መስኮት በዋነኛነት የሚፈለጉት በከሰዓት የዝውውር መረጃችን እንግዲህ በደንብ እናነሳሳዋለን ውድ አድማጮች ብዬ ተስፋ አደርጋለሁኝ በዝውውር ገበያው ላይ ያሉ ስሞችን የመስመር አጥቂዎች ጋር በተገናኘ ግን የአዲሞላ ሉክማን ጉዳይ በዋነኛነት የሚነሳ ነው ይሄ አዲሞላ ሉክማን እንግዲህ ከአትላንታው ተጫዋች ከጋስፔሪኒ ጋር በዩሮፓ ሊግ ፍጹም ቅጣት ምት ካመከነ በኋላ አንድ በጣም አወዛጋቢ አስተያየት ሰጥቶ ነበር ጋስፔሪኒ እና በህይወት ዘመኔ ከተመለከትኳቸው እጅግ በጣም ደካማ የሚባል የፍጹም ቅጣት ምት መቺ ተጫዋቾች መካከል አንደኛው አዲሞላ ሉክማን ነው የሚል አስተያየትን ሰጥቶ ነበርና አዲሞላ ሉክማንን ለማስፈረም እንግዲህ አርሰናል ፈላጊ ነው ተብሎ ነበር ነገር ግን አሁን እየወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ አርሰናል አይደለም አዲሞላ ሉክማንን ማስፈረም ይፈልገው የአዲሞላ ሉክማን ወኪሎችና ተጫዋቹ ለአርሰናል መጫወት እንደሚፈልግ አሳውቀዋል ነገር ግን አርሰናል ውድቅ አድርጎታል የነን ዝውውር አዲሞላ ሉክማንን አልፈልገውም የሚል እንግዲህ ምላሽንም ስለመስጠታቸው ነው የተነገረው እንግዲህ በቀጣይ የአርሰናል እግር ኳስ ክለብ በመስመር አጥቂ ቦታ ላይ የነን ተጫዋች ፈልገዋል ተብሎ ቢታሰብም ነገር ግን በፍጹም በቡድን ስብስባቸው ውስጥ የነን ተጫዋችም የመቀላቀል ምንም አይነት ፍላጎት እንደሌላቸው ነው ዘገባዎችም ያመላከቱ የሚገኘው ለማንኛውም እንግዲህ አዲሞላ ሉክማን ወዴት ያመራል እንዴት ይሆናል የሚለው ጉዳይ በዋነኛነት የሚጠበቅም ነው የሚሆነው ከአርሰናል ጋር ተያይዞ እነዚህ ጉዳዮችም በሰፊው የተነሱ ነው የሚገኘው ሌላው የሚኬል አርቴታ ጉዳይን በተመለከተ ሚኬል አርቴታ በቪክተር ዮኬሬሽ እና በቤንጃሚን ሴስኮ መካከል እንግዲህ ከሁለት አንዳቸውን መርጠው ወደ ኤምሬትስ ያስከትማሉ የሚለው መረጃ ዴቪድ ኦርኔስቲን አረጋግጦታል ነገር ግን አርሰናል ከሁለቱ አጥቂዎች ውጪ ሌላ ተጫዋችን ወደ ቡድን ስብስቡ የመቀላቀል ምንም አይነት ፍላጎትም የለውም በማጥቃት ዞኑ ከተሳካ ቤንጃሚን ሴስኮ ካልሆነ ደግሞ ቪክተር ዮኬሬሽን ወደ ቡድን ስብስቡ በመቀላቀል የተሻለ ቡድናዊ መዋቅርን እንደዚሁም መገንባት ይፈልጋሉ የሚል መረጃንም ተመልክቻለሁ እንደዚሁም አርሰናል አሁን ላይ በክረምት የዝውውር መስኮት በዝውውር ገበያው ላይ በንቃት ከመሳተፍም ባለፈ አጥቂዎችን ከማስፈረምም ባለፈ ለሚኬል አርቴታ ዝውውር ገበያው ላይ መተው አንዳች ነገርን የሚጨምሩ የተሻለ የሚባል ፐርፎርማንስን ማሳየት የሚችሉ በጣም ለክለቡ የታክቲካል ጉዳዮች ስክት የሚሉና እንደዚሁም ደግሞ ወጣት የሚሆኑ ተጫዋቾችን ይፈልጋል ለዛም ነው ቤንጃሚን ሴስኮ የአርሰናል እግር ኳስ ክለብ የመጀመሪያ ደረጃ ተመራጭ ተጫዋች የሚሆነው ከዚህ ጋር ተያይዞ የሚሰሙ ዘገባዎችም እንደሚያመላክቱት ከሆነ ሚኬል አርቴታ ቤንጃሚን ሴስኮ እንዲፈርምለት የማይጥረው ጥረት የለም ያላለሰለሰ ጥረቶችንም ጭምር እያደረገ ይገኛል የሚሉ ዘገባዎችንም ተመልክቻለሁ ለማንኛውም
ለማንኛውም ሌላኛው ጉዳይ በክረምት የዝውውር መስኮት እንግዲህ በተለይ አርሰናል ተጫዋቾችን ከማስፈረምም ጎን ለጎን ደግሞ ኮንትራታቸው የሚጠናቀቁ ተጫዋቾችን እንደነ ቶማስ ቴፓርቴ ያሉ ተጫዋቾችን በድርድር እንግዲህ ወደ ቡድን ስብስቡ መቀላቀል በሚችልበት ጉዳይ በዋነኛነት አበክሮ እየሰራ እንደሚገኝ የአርሰናል እግር ኳስ ክለብን በተመለከተ በርካታ መረጃዎችም የተሰሙ ነው የሚገኘው። ለማንኛውም እንግዲህ ከአርሰናል የቡድን ስኳድ ዴፕዙን ለማስፋት በንቃት የተሳተፈ ይገኛል። ሌላው ስለ ሪካርዶ ካላፊዮሪ የተሰማ ጉዳይ ነው። ሪካርዶ ካላፊዮሪ ለጥቂት ጨዋታዎች እንግዲህ ብቁ መሆኑን ለማረጋገጥ ብዙ ተጭነው ነበር። ነገር ግን ከገጠመው ጉዳት ማገገም ነበረበት። አሁን ላይ ምናልባትም እስከ 3 ሳምንታት ቀደም ብሎ እንግዲህ ምናልባት ወደ ሜዳ ላይ መለስ ይችላል የሚሉ ሐሳቦችንም እንደዚሁ የተሰሙ ነው የሚገኘው። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ እንግዲህ ትናንትና አንድ አስተያየትን ሰጥቷል። ይህንም ደጋፊዎች ለኛ ያደረጉልን ድጋፍ እጅግ በጣም የሚያስደንቅ ነበር፣ ለኛ ያደረጉልን ድጋፍ የማይታመንም ጭምር ነበር እና ለዚህም እንግዲህ ካመሰግናቸዋለሁ የሚል አስተያየትን የሰጡበት ጉዳይ አለ። እንግዲህ ሱፐር ሚኬል አማርቲያን አርቴታ በእርግጥም እንግዲህ የአርሰናል ደጋፊዎች በውድድር ዓመቱ ላይ ሲያሳዩ የነበሩት ድጋፍ እጅግ በጣም የሚያስደንቅ እንደነበረ ምንም የሚካድ ነገር አይደለም። እኛም እንግዲህ ካጠር አድርገን በዕለተ ሰኞ ወደ እናንተ ያደረስናቸው ከኢትዮ አርሰናል ዩቲዩብ ቻናል የስፖርት መረጃዎቻችን ያደመጣችሁትን በሚመስል መልኩ አጠናቀቅ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ላይክ እና ሼር ያደረጋችሁ ለብዙሃኖች ተደራሽ ታደርጉን ዘንድ አክብሮት ግብዣችን ነው። በያላችሁበት የዓለም ዳርቻ ጥሩ ጊዜ ተመኘው። ባይ ባይ።